አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የኑህ ዓለይህ ሰላቱ ወሰላም ታሪክ ክፍል 1። ኑህ ዓለይህ ሰላቱ ወሰላም ሕዝቦቻቸው ጥመትና ክህደትን ሥራቸው ብለው በተያያዙበትና ጣዖታትን እንደ ፈጣሪ ማምለክ በጀመሩ ጊዜ መለኮታዊ መልእክታት ይዞ አላህ ስብሓነ ወተዓላ የላካቸው የመጀመሪያው ነቢይ ናቸው። በሰሒሐን ቡኻሪና ሙስሊም በሸፋዓ ሐዲስ ኑሕ ወደ መሬት ሰዎች የተላኩት የመጀመሪያው ሰው ረሱል መሆናቸው ተረጋግጧል። የተወሰኑ ዕለሞች ከአደምና ከኢድሪስ ቀጥሎ ሦስተኛ ነቢይ ናቸው የሚል ሐሳብ አላቸው። የኑሕ ዓለይሂ ሰላቱ ወሰላም ሕዝቦች ያመልኳቸው የነበሩት ጣዖታት ስም ቁርአን በመሪዎቻቸው አንደበት አውስቷል። አሉም አምላኮቻችሁን አትተዉ፣ ወድንም ሰዋዕንም የንጉሥንም የዕቁንም ነስርንም አትተው፣ በእርግጥ ብዙዎችን አሳሳቱ። ኑሕ ከ23 እስከ 24። እነዚህ ቁርአን ላይ የተጠቀሱት የአማልክቶቻቸው ስሞች ናቸው። ቁርአን አምላኮቻችሁንም አትተው በማለት እንዳመላከተው የኑሕ ሕዝቦች ሌሎች አማልክት ነበሯቸው። እነሱም ተወርዋሪ ከዋክብት ነበሩ። እነዚህ ከዋክብት ማታ ማታ እየታዩ ቀን ቀን ስለሚሰወሩ ጣዖታቸውን ለእነዚህ አማልክት አማላጅ በማድረግ ያመልኳቸው ነበር። ኑሕ ሕዝባቸውን ወደ አላህ ስብሓነ ወተዓላ መንገድ እየጠሩና እያስተማሩ ብዙ ዓመታት ኖሩ። አላህ ስብሓነ ወተዓላ እንዲህ ይላል፣ ኑሕንም ወደ ሕዝቦቹ በእርግጥ ላክነው፣ በውስጣቸው 1000 ዓመታትን 50 ዓመት ሲቀር 950 ዓመት ተቀመጠ። አልዓንከቡት 14። ነገር ግን እነዚህ ዓመታትን ብዛም ፍሬ አላስገኙም። በመልእክታቸው ከጥቂት ሰዎች በስተቀር ያመነ አልነበረም። አባት ልጁ ለአቅመ አዳም በደረሰ ጊዜ በምንም አይነት ኑሕን እንዳይከተል ይመክረው ነበር። ስለዚህ ሽርክ ከፈጣሪ ሌላ ማምለክ ስር እየሰደደና ኀጢአትም እየተስፋፋ ሄደ። ወደ አላህ መንገድ ጥሪ። ኑሕ ለሕዝባቸው እንዲህ አሉ፣ እኔ ከአላህ ቅጣት አስጠነቅቃችኋለሁ፣ የመዳኛውን መንገድ ግልጽ አረግላችኋለሁ። አላህን ብቻ አምልኩ፣ ተገዙ፣ ሌላ ምንም ነገር አታጋሩ። ምክንያቱም ከሱ ሌላ ያመለካችሁ እንደሆነ ወይም በሱ ላይ ሌላ ያጋራችሁ እንደሆነ የቅያማ ማለትም ምጽአት ቀን ብርቱ ቅጣት ይቀጣችኋል ብዬ እፈራለሁ። አላህ ስብሓነሁ ወተዓላ እንዲህ ይላል፣ ኑሕንም ወደ ሕዝቦቹ በእርግጥ ላክን አላቸውም፣ እኔ ለእናንተ ግልጽ አስፈራሪ ነኝ። አላህን እንጂ ሌላን አትገዙ። እኔ በእናንተ ላይ የአሳማሚን ቀን ቅጣት እፈራላችኋለሁና። ሁድ ከ25 እስከ 26። ኑሕም እንዲህ አሏቸው፣ እናንተ ለአላህ ተገዝታችሁ ከኀጢአት ተግባር ብትታቀቡ ያለፈውን ይምራችኋል፣ እስከ ለተሞታችሁት ድረስ በጸጋ ያቀማጥላችኋል። ነገር ግን ፈጣሪያችሁን ብትወነጅሉ በዚህች ምድር የሰላም ሕይወት አይሰጣችሁም። እንደውም ያልታሰበ አደጋ ከማታውቁት አቅጣጫ ያወርድባችኋል። እርሱም አለ፣ ሕዝቦቼ ሆይ እኔ ለእናንተ ገላጭ የሆንኩ አስጠንቃቂ ነኝ። አላህን ተገዙት ፍሩትም ታዘዙኝም በማለት አስጠንቃቂ ነኝ። አላህን ተገዙት ፍሩትም ታዘዙኝም በማለት ጊዜም ያቆያችኋል። የአላህ የወሰነው ጊዜ በመጣ ወቅት አይቆይም። የምታውቁ ብትሆኑ ኖሮ በታዘዛችሁ ነበር። ኑሕ ከ2 እስከ 4። እዚህ ላይ በጎ መዋል፣ ፈጣሪ መገዛት፣ ዝምድናን አለመቁረጥ ዕድሜን እንደሚጨምር ዑለሞች ተስማምተውበታል። የከሃዲዎች መንገስ። ነገር ግን የኑሕ ሕዝቦች የእሳቸውን ምክር አልተቀበሏቸውም። አላህ ስብሓነ ወተዓላ ማስጠንቀቂያም አልደነገጡም። ብዙ ምክንያቶች እየደረደሩ የእሳቸውን ነቢይነት ለማስተባበል ለመካድ ሞከሩ። አንደኛ፣ እሳቸው እንደ እነርሱ የሚበሉና የሚጠጡ ሰው ናቸው። እንዴት ነቢይ ሊሆኑ ይችላሉ? በእነሱ አስተሳሰብ ነቢይ እህል ውሃ የማይቀምስ መልአክ መሆን አለበት።
ሁለተኛ እሳቸውን የተከተሉት ድሃ ወይም ተራ ሰዎች ናቸው። ስለዚህ በእነሱ አስተያየት እነዚህ ሰዎች ሊከተሏቸው የቻሉት አስተሳሰባቸው ደካማ ስለሆነ ነበር። ምክንያቱም ጨዋና የተከበሩ ወገኖች አይደሉም። ሦስተኛ ኖህና ተከታዮቻቸውን ውሸታሞች ናቸው እያሉ አስወሩባቸው። ለዚህ አባባላቸው ግን ምንም አይነት ማስረጃ አልነበራቸውም። ከሕዝቦቻቸው የበላይነት መስፈን የኖህን ጥሪ አንቀበልም ማለታቸውንና በጥመት ሥራቸው የገፉበት መሆናቸውን ቁርአን በሌላ አንቀጽ ይገልጽልናል። ኖህ ታጋሽ፣ ሕዝቦቻቸው ያደረባቸውን ጥርጣሬ እንዲያስወግዱ በሐዘኔታና በእርጋታ ጥረት ያደረጉ ብርቱ ሰው መሆናቸውንም ቁርአን ያወሳል። ለሕዝቦቻቸውም እንዲህ ይሏቸው ነበር፣ ሕዝቦች ሆይ እናንተ እንደምትሉት እኔ ጠማማ ሰው አይደለሁም። ነገር ግን በማናቸውም ነገር የሚበጃችሁን ምክርና ጥበብ ከዓለማት ጌታ ይዤላችሁ የመጣው መልእክተኛው ነኝ። በደስታ ለመኖር የምትችሉበትን መንገድ ላሳያችሁ፣ የሚያጠፋችሁን ነገር እንዳትሰሩ ላስጠነቅቃችሁ እወዳለሁ። አላህ እናንተ የማታውቁትን ነገር ለእኔ አስተምሮኛል። በተጨማሪም ተግዛዝ የሚሰጥ ቀናውን ጎዳና የሚያመለክት ከአላህ ቅጣት የሚያስጠነቅቅ ለፈጣሪ እዝነትና ውዴታ ጥሪ የሚያደርግ ሰው ከመካከላቸው መፈጠሩ አስገራሚ ነገር አለመሆኑን ኑህ ለሕዝቦቻቸው አጥብቀው አስገነዘቡ። በቁርአንም ከሕዝቦቹ የካዱት መሪዎች እኛ በግልጽ መሳሳት ውስጥ ሆነህ በእርግጥ እናይሃለን አላቸው። ወገኖቼ ሆይ ምንም መሳሳት የለብኝም። እኔ ግን ከዓለማት ጌታ መልእክተኛ ነኝ። የጌታዬን መልእክቶች አደርስላችኋለሁ፣ ለእናንተም እመክራችኋለሁ። ከአላህም በኩል የማታውቁትን አውቃለሁ። አላህን ልትፈሩና ይታዘንላችሁም ዘንድ ከእናንተው ጎሳ በሆነ ሰው ላይ እንዲያስጠነቅቃችሁ ከጌታችሁ ግጻሴ ቢመጣላችሁ ትደነቃላችሁን? አላቸው። አልአዕራፍ ከ60 እስከ 63። የኖህ ጥሪ መቀጠል። ኖህ ዓለይሂ ሰላቱ ወሰላም ሕዝባቸውን ለማሳመን ትግላቸውን ሳያቋርጡ ብዙ ጊዜ ቆዩ። ክርክርና ቃለ ምልልስም አደረጉ። እንዲህም አሏቸው፣ እኔ ከእናንተ ጋር ስላለን ግንኙነት ምን አስተያየት አላችሁ? እኔ ከፈጣሪዬ ከለመላኬ ግልጽ ማስረጃ ይዤ መጥቻለሁ። ለእሱ በችሮታውና በእዝነቱ ነቢይነትና መልእክተኛነትን ለግሶኛል። በገንዘባችሁና በክብራችሁ በመታለላችሁና በመደንቆራችሁ መለኮታዊን መመሪያ ተቀብላችሁ በቀጥተኛውም መንገድ ለመጓዝ አልቻላችሁም። የማትወዱትን ነገር በግድ እንድታምኑበት ማድረግ እችላለሁን? እኔ እመኑበት ለምላችሁ መንገድ የገንዘብም ሆነ የሹመት ዋጋ አልጠይቃችሁም። ዋጋዬን የማገኘው ከአላህ ብቻ ነው። የኖህ አነጋገር የሕዝባቸውን ልብ ሊነካው መቻሉንና ግንዛቤም እንዳሳደረባቸው ግልጽ ነው። ነገር ግን ኖህን የተከተሏቸው ተራ ሰዎችና ድሃዎች መሆናቸውን ተመለከቱ። በጨዋዎችና በተራው ሰው መካከል ደግሞ ከፍተኛ የኢኮኖሚና የማኅበራዊ ደረጃ ልዩነት አለ። ስለዚህ እነዚህን ተራ ሰዎች ከተከታይነታቸው ካስወገዱና ለእነሱም ጥሪ ከማድረግ ከተቆጠቡ በሳቸው ነቢይነት እንደሚያምኑ ለኑህ ሐሳባቸውን ገለጡላቸው። ኑህ ዓለይሂ ሰላቱ ወሰላም ለዚህ ሐሳባቸው መልስ ሰጧቸው። እናንተ ስለ ናቃችኋቸውና ጥያቄም ስላቀረባችሁ ካመኑት ሰዎች መካከል አንድም ሰው አላርቅም። እነሱ ወደ አላህ የቀረቡ ወገኖች ናቸው። በትንሣኤ ቀን ከጌታቸው ይገናኛሉ፣ ምንዳቸውንም እሱ ይከፍላቸዋል። እናንተ ግን አዋቂዎች አለመሆናችሁን ለማወቅ ችያለሁ። በአላህ ዘንድም የምትመዘገቡት በዚሁ በድንቁርናችሁ ነው። ሕዝቦች ሆይ ከኢማናቸው ካመኑ በኋላ ከአጠገቤ ባባረራቸው ከአላህ ቅጣት የሚያድነኝ አንድም ሰው አይኖርም። እነሱ የሚረዳቸው ጌታ እንዳላቸው አትገነዘቡምን?
እንዲሁም እኔ እንዳስፈለገኝ የምበትነው የፈጣሪ ካዝና በእጄ ይገኛል ብዬ አልዋሻችሁም። የሩቅ ምስጢር አውቃለሁ ብዬም አልመጻደቅም። እንድትከተሉኝ ብዬ መላክ ነኝ አላልኳችሁም። እኔ እንደ ማንኛውም የሰው ልጅ ነኝ። እናንተ የምትንቋቸውን ተራ ሰዎች ለእናንተ ፍላጎት ስል አላህ መልካም ጸጋውን ይነፍጓችኋል ብዬ አላሞኛችሁም። ስለምን ቢባል ንጹሕ ልቦናቸውን የሚያውቀው አላህ ብቻ ነውና። እኔ በእናንተ ፍላጎት መሠረት ብፈጽም ሰልፌ ከጥፋተኞች ይሆናል። ሕዝቦቼ ሆይ ንገሩኝ፣ ከጌታዬ በግልጽ ማስረጃ ላይ ብሆን ከእርሱም ዘንድ የሆነ ችሮታ ነቢይነት ቢሰጠኝና በእናንተ ላይ ብደብቅባችሁ እናንተ ለእርሷ ጠዮች ስትሆኑ እርሷን በመቀበል እናስተናግዳችኋለን አላቸው። ሕዝቦቼ ሆይ በእርሱ በተላኩበት ማድረስ ላይ ገንዘብን አልጠየቅኳችሁም፣ ምንዳዬ በአላህ ላይ እንጂ በሌላ አይደለም። እኔ እነዚያን ያመኑትን አባራሪ አይደለሁም፣ እነርሱ ጌታቸውን የሚገናኙ ናቸውና። ግን እኔም የምትሳሳቱ ሕዝቦች ሆናችሁ አያችኋለሁ። ሕዝቦችም ሆይ ባባረራቸው ከአላህ ቅጣት የሚያድነኝ ማን ነው? አትገጸጹምን? አልላችሁም። ለእነዚያም ዐይኖቻቸው ለሚያዋርዷቸው አላህ ደግ ነገርን እምነትን አይሰጣቸውም አልልም። አላህ በነፍሶቻቸው ውስጥ ያለውን ነገር አዋቂ ነው። እኔ ያን ጊዜ ከበደለኞች እሆናለሁ አላቸው። ሁድ ከ28 እስከ 31። ኢንሻአላህ እንዳይበዛባችሁ በሚቀጥለው ፓርትቱ ላይ ክፍል 2 ላይ ማለት አደገኛ ሙግት ስለገጠማቸው ነቢዩላህ ኑህ እንደገና ወደ አላህ ስሞታ ያቀረቡትንና በኑህ ላይ ዛቻ የተደረገባቸውን እነዚህም በክፍል 2 ላይ አቀርብላችኋለሁ። ኢንሻአላህ ሼር እያደረጋችሁ ተከታተሉ ፕሮግራሙን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ።